ሰላም ሰላም ከቤት ውዕሎ ከቤት አሕድሮ ከመይ ተርፍዱ ከመይ ተንስዩ ሰዓት መቆጣጠራ እንዴት ዋላችሁ? እንዴት አመሻችሁ? እንዴት አረፈዳችሁ? እንደ ሰዓታችሁ አቆጣጠር እንኳን ደህና መጣችሁ እያለሁ እንኳን ደህና መጻኹም ተኣትኸለኹም ላይክ ተኽኢልኩም ሼር ኮሜንት ግበሩ። ስትገቡ ላይክ ኮሜንት ሼር ሰብስክራይብ አዲሶቹ ደግሞ ሰብስክራይብ አድርጉ እና ወደ ትምህርቱ ስንገባ የዛሬ ኦፖዚት ኦፍ አክሽን ቨርብስ ይላል። ኦፖዚት ኦፍ አክሽን ቨርብስ ኦፖዚት ተቃራኒ ማለት ነው። አክሽን የተግባር ቨርብስ ግሶች እነዚህ 12 20 ናቸው። 20 መሰለኝ ቨርብስ ናቸው። እነዚህ በሙሉ ቨርብስ ናቸው። ምን አይነት ቨርብ ናቸው? አክሽን ቨርብስ ናቸው። አክሽን ቨርብስ እና አንድ በአንድ እናያቸዋለን። ነምበር 1 ሓደ ክንሪኦም ኢና ጥራ ሓደ ክንበብ ከሎ ነምበር 1 ሲነበብ አክሰፕት ይላል። አክሰፕት አንድ ነገር ስትስማማ ስትቀበለው አክሰፕት ታደርገዋለህ። ካመንክበት አንድ ነገር አክሰፕት አደረግኩ ትላለህ። እንደዚህ እናድርግ ካለ አንድ ሰው ከምዛ ክንገብር ኢና ተይልካ ሓደ ሰብ ከተስማማ እንተ ኣሚንካሉ አክሰፕት ጌርካ የለኻ ማለት እዩ። አክሰፕት ተቀብለዋል ማለት መቀበል ሀሳብ ሊሆን ይችላል። የሆነ ነገር በሌላ ሰው ሀሳብ ቀርቦልሃል። ያን ሀሳብ ከተስማማ ካመንክበት አክሴፕት ታደርገዋለህ ማለት ነው። ካልተስማማበት የሱ ተቃራኒ ምን ይሆናል? ለአንድ የተስማማህ እንታይ ይኸውን? ሪጀክት ኦኬ። አክሴፕት ሪጀክት አክሴፕት ምቕባል ክኸውን ከሎ ሪጀክት ከዓ ምንጻግ ኦኬ። አክሰፕት መቀበል ማለት ነው። ሪጀክት ካደረገው ደግሞ አልተቀበልከውም ማለት ነው። እምቢ ብለሃል ማለት ነው። አልተስማማህም፣ ሪጀክት አድርገዋል ማለት ነው። ኦኬ። ነምበር 2 አድ ይላል። አድ አንድ ነገር መጨመር ማለት ነው። አድ መጨመር የተለያየ ነገር መጨመር መውሳፍ ማለት በትግርኛ በአማርኛ መጨመር። ለምሳሌ ወጥ ስትሰራ በወጡ ምን ትጨምርበታለህ? ጨው፣ በርበሬ ምናምን አድ ታደርጋለህ ማለት ነው። አድ መጨመር ወይ ደግሞ አድ መደመርም ሊሆን ይችላል። መደመርም ከሆነ ክልተ ለካ 2 ብር አለ 2 ብር አድ ካደረግበት 4 ብር ይሆንልሃል ማለት ነው። አድ መጨመር። አንድ ልጅ ከወለድክ ከ2 ዓመት ወይ ከ3 ዓመት በኋላ አንድ ልጅ ከደገምክ ምን አደረግክ ማለት ነው? አንድ ልጅ አድ አደረግክ ማለት ነው፣ ጨመርክ ማለት ነው። ኦኬ። ስለዚህ የመጨመር ተቃራኒ አንፃር ሳብትራክት መቀነስ። ለምሳሌ 4 ብር ነበረ 2 ከበላው 2 ካጠፋው ሻይ ከጠጣህበት ስንት ይቀራል? 2 ወይ 4ቱን ካጠፋው ደግሞ 0። ምን አደረግክ ማለት ነው? ሳብትራክት አደረግክ፣ ቀነስክ ማለት ነው አይደል? ሶ አድ ሳብትራክት አድ መጨመር ነው። ሳብትራክት ደግሞ መቀነስ። አድ መውሳኽ ማለት እዩ። ሳብትራክት ምጉዳል፣ ዝኾነ ነገር ምጉዳል። ሙሉእ ዝነበረ ድሕር ገለ ክፋል ወሲድካሉ እንታይ ጌርካዮ? ጉዲልካ ኣለኻ ማለት እዩ። ብሙሉእ ድሕር ወሲድካዮ እና ጉዲልካ ኣለኻ ማለት እዩ። ወዲእኻዮ ኸ ኦኬ። ነምበር 3 አድቫይስ ይላል። አድቫይስ ወይ ደግሞ ይነበባል ብዙ ጊዜ አድቫይስ። መምከር ማለት ነው። አድቫይስ መምዓድ፣ መምከር እውን ከሆነ ይኽእል ትግርኛ፣ በአማርኛ መምከር ነው። መምዓድ እውን ከሆነ ይኽእል
ከምዚ ተገበርካ ሓሸካ ከምዚ ተገበርካ ሓሸካ ኢልካ ንሓደ ሰብ እንዳር ሓሳብ ኣቕሪብካ ኣሎ አድቫይስ ትህቦ ኣለኻ ማለት ነው። ለአንድ ሰው እንደዚህ እንደዚህ ብታደርግ ጥሩ ነው፣ እንደዚህ ባታደርግ ጥሩ ነው ብለህ ብትነግረው አድቫይስ እያደረግከው ነው ማለት ነው። ስለዚህ የእሱ ተቃራኒ ደግሞ ዲስሱዌድ ሁልጊዜ ዲስ ካለ ዲአይኤስ ካለ አፍራሽ ነው ማለት ነው። አፍራሽ ሁልጊዜ ዲአይኤስ ከጨመርክበት ለአንድ ቃል መቀበል ማለት ማፍረስ ማለት ነው። ኦኬ መምከርና ያኛው ደግሞ አለመምከር ማለት ነው። የሱ ተቃራኒ ማለት ነው። ኦኬ እንቀጥላለን። ነምበር 4 አለው ይላል። አለው መፍቀድ ማለት አንድ ነገር መፍቀድ። እየተማርክ ያለህ ተማሪ እያለህ እየተማርክ ሽንት ከመጣ ምን ታደርጋለህ? መምህር ብለህ ፍቃድ ትጠይቃለህ። ከዚያ በኋላ መምህር ከፈቀደ አለው ካደረገ ትሄዳለህ፣ ካላደረገ እረፍት እስኪደርስ ድረስ እዚያ ትቆያለህ ማለት ነው። አንደኛ ክፍል እያለን ብዙ ልጆች ይሸኑ ነበር በስሪያቸው መጠየቅ ስለሚፈሩ አስተማሪ አለው ስለማያደርጉ አንዳንድ መምህር አለው ስለማያደርግ ስለማይፈቅድ እንደነገርኳቸው ማለት ነው። ኦኬ አለው መፍቀድ ሲሆን አለመፍቀድ ደግሞ መከልከል ደግሞ ፎርባይድ እውነት መኪና እስካዛወር ደው ከተብላለህ አይደል? ያ ድፍቀድ ቦታ አለው ደው ከተብላሉ አለው እንደሆነ ደይፍቀድ ካለው መኪና እየነዳ አንድ ቦታ ለመግዛት ምናምን ፈልገህ ዝም ብለህ በፈለግከው ቦታ ማቆም አትችልም። አለው የተፈቀደ ቦታ አለ፣ ክልክል የሆነ ፎርባይድ የሆነ ቦታ ደግሞ አለ። ፎርባይድ አለው መፍቀድ ሲሆን ፎርባይድ ደግሞ መከልከል ማለት ነው። ኦኬ ነምበር 5 አራይቭ ማለት መድረስ ማለት ነው። አንድ ቦታ ተጉዘህ ስትደርስ አራይቭ አደረግኩ ትላለህ። ከቤትህ ወደ ትምህርት ቤት ስትሄድ ቤት ትምህርት ስትደርስ አራይቭ አደረግክ ማለት ነው። አራይቭ ደረስክ ማለት ነው። ወይ ከአንድ ከተማ ወደ ሌላ ከተማ ስትሄድ የምትሄድበት ከተማ አውቶቡስ ተራ ከደረስክ ደርሻለሁ ትላለህ። አራይቭ ጌረለሁ ትብል በፂሐለሁ ምብፃሕ ናብቲ ተበገስካሉ ቦታ ምብፃሕ ማለት አራይቭ ምግባር። ስለዚህ የእሱ ተቃራኒ ዲፓርት ደግሞ ጉዞ ስትጀምር ማለት ነው። ለምሳሌ ከባህር ዳር ወደ አዲስ አበባ የምትሄድ ከሆነ ከባህር ዳር ወደ አዲስ አበባ እየሄድክ ከሆነ ባህር ዳር ምንድነው ዲፓርት የምታደርገው ለቀውት ስትሄድ ነው። አዲስ አበባ ስትደርስ ደግሞ አራይቭ አደረግክ ማለት ነው። ወይ ከኢትዮጵያ ወደ ጀርመን ስትመጣ ከአዲስ አበባ ዲፓርት ታደርጋለህ፣ ጀርመን ደግሞ አራይቭ ታደርጋለህ ማለት ነው። ኦኬ ስለዚህ አራይቭ መድረስ ማለት ነው። የምትሄድበት ቦታ ስትደርስ አራይቭ አደረግኩ ትላለህ። ወደ አንድ ቦታ ስትሄድ ስትንቀሳቀስ ስትጀምር ጉዞ ስትጀምር ደግሞ ዲፓርት አደረግኩ ትላለህ ማለት ነው። ኦኬ ነምበር 6 አሴንድ ይላል። አሴንድ የሱ ተቃራኒ ዲሴንድ። አሴንድ ማለት መጨመር ማለት ነው። ለምሳሌ እንደዚህ ዳገት ስትወጣ በመኪና ወይ በእግር ዳገት ስትወጣ አሴንድ ታደርጋለህ። ዳገቱ ከጨረስክ በኋላ ተዓቐብ ምስ ወዳእኻ ወደ ቁልቁለት ስትወርድ ደግሞ ዲሴንድ ታደርጋለህ ማለት ነው። አሴንድ ዲሴንድ። ኦኬ እዚህ አካባቢ ካለ እንደዚህ ወደ ታች ስትወርድ ዲሰንድ ታደርጋለህ። ወደ ላይ ስትወጣ ደግሞ አሴንድ ታደርጋለህ ማለት ነው። ስለዚህ ወደ ላይ መውጣት አሴንድ ሲሆን ወደ ታች መውረድ ደግሞ ዲሴንድ። በእግር ሊሆን ይችላል፣ በመኪና፣ በብስክሌታ፣ በምንም
ለምሳሌ አውሮፕላን ወደ ላይ ከፍታ እየጨመረች ከሄደች ወደ ላይ ምን አደረገች? አሴንድ አደረገች እንላለን። ላንድ ስታደርግ ወደ መሬት እየቀረበች ስትመጣ ደግሞ ዲሰንድ አደረገች ይላል። ዲሰንድ የምታደርገው አውሮፕላን መቼ ነው? መዳረሻው ሲደርስ ማለት ነው። መዳረሻው ሲቀርብ ዲሰንድ ታደርጋለች፣ ወደ ታች ዝቅ ትላለች ማለት ነው። ኦኬ ነምበር 7 አታክ ይላል። አታክ ማጥቃት ማለት ነው። ማጥቃት ኳስ ጨዋታ ሊሆን ይችላል፣ ወይ ጠብ ሊሆን ይችላል፣ ወይ ውጊያም ሊሆን ይችላል፣ ጠብም ሊሆን ይችላል። አንድ ነገር ስታጠቃ አታክ አደረገ ትላለህ። ስትከላከል ደግሞ ዲፌንድ አደረጉ ትላለህ። ስለዚህ አታክ ማጥቃት ማለት ነው። ዲፌንድ ደግሞ መከላከል። አታክ መጥቃት ማለት ክትከላከል ከለሃ ዲፌንድ። አታክ ዲፌንድ፣ አታክ ዲፌንድ። ኦኬ ግልጽ ነው ማለት አታክ ዳብልቲ አታክ ማጥቃት ማለት ነው። ለምሳሌ ኳስ ጨዋታ ሲጫወቱ በፊት ኳሱን የሚጫወቱት ምን ይባላሉ? አታከርስ ይባላሉ፣ አጥቂዎች። ከዚያ ከነሱ በኋላ ደግሞ አሉ ደግሞ እነሱ ደግሞ አከፋፋዮች ናቸው፣ ሚድፊልደርስ ይባላሉ። ሚድፊልደርስ በመጨረሻ ደግሞ 4 ወይ 3 እንደ ሁኔታው የሚጫወቱ አሉ። እነሱ ምንድን ናቸው? ተከላካዮች ናቸው፣ ዲፌንደርስ ናቸው ማለት ዲፌንደርስ። ኦኬ ሶ አታክ ማጥቃት ሲሆን ዲፌንድ ደግሞ መከላከል የሆነ ነገር። ነምበር 8 ቢጊን መጀመር ማለት ነው። አንድ ነገር መጀመር ትምህርት ሊሆን ይችላል፣ ስራ ሊሆን ይችላል፣ ሩጫ ሊሆን ይችላል፣ መጽሐፍ ሊሆን ይችላል፣ መተኛት ሊሆን ይችላል። ብዙ ነገር የሚጀመር ነገር ከሆነ ቢጊን ትላለህ። ቢጊን ስትጨርሰው ደግሞ ኢንድ ወይ ፊኒሽ ትላለህ። ኢንድ ወይ ደግሞ ፊኒሽን ማለት ይችላል። ኢንድ ኢንድ መጨረሻ። ስታርት ሊሆን ይችላል መጀመር። ቢጊን ስታርት። ተዘጋጅ 1 2 3 ቢግን ብለህ ፈተናም ሊሆን ይችላል። ስምህ መጀመሪያ ትጽፋለህ። ከጻፍክ በኋላ እንዳትሰራ ሰዓት እስኪደርስ ይልሃል። ሰዓቱ ሲደርስ ቢግን ይልሃል። ጨርስ ጀምር ማለት ነው። ሰዓቱ ሲያልቅ ደግሞ የተሰጠህን ሰዓት ሲያልቅ ደግሞ ዘኢንድ ይልሃል። ኢንድ አለቀ፣ ሰዓትህ መስራት አቁም ይልሃል ማለት ነው። ኦኬ ሶ ቢግን ኢንድ። 9ኛ 2 ነው የቀረን አይዞን። 9ኛ ምን ይላል? ቢልድ ይላል። ቢልድ መገንባት ማለት ነው። ምህናፅ ምሳሌ ገዛ ክኾን ይኽእል፣ ቢንቶ ክኾን ይኽእል፣ ፅርግያ ክኾን ይኽእል፣ የተለያየ ነገር ሊሆን ይችላል ማለት ነው። አንድ ነገር ስትሰራ ቢልድ ታደርጋለህ ማለት ነው። ቢልድ ፓላሶ ሊሆን ይችላል፣ ቤትም ሊሆን ይችላል፣ ኖርማል ቤት የሆነ የሚሰራ ነገር ከሆነ ቢልድ እያደረግክ ነው። ያ ቢልድ የሆነው ነገር ደግሞ ስታፈርሰው በጦርነት ነው በምናምን ስታፈርሰው ደግሞ ወይ አርጅቷል ብለህ ስታፈርሰው ደግሞ ዲስትሮይ ምዕናው ማለት ትግርኛ ምዕናው። በአማርኛ ማፍረስ ማበላሸት። ዲስትሮይ ቢልድ ዲስትሮይ። የመጨረሻው ወዳታ 10ኛ አስራይ ባይ ይላል። ባይ BUY BYE ከሆነ ባይ ቻው ማለት ነው። BY ብቻ ከሆነ ደግሞ ባይ ቻው ማለት ነው። በ ማለት ነው። የኛው እንደዚህ አይነት ባይ ከሆነ ደግሞ BUY ከሆነ ደግሞ መግዛት ማለት ነው። አንድ ነገር መግዛት። ስለዚህ እነዚህ ሶስቱ ባይ የሚሉ ያሳስታሉ። ስፔሊንጋቸው የተለያየ ነው። መለየት አስፈላጊ ነው ማለት ነው። BUY ከሆነ ልክ እንደተጻፈው
አንድ ነገር መግዛት ማለት ነው። ቢዋይ ብቻ ከሆነ ባይ ባይ በ ለማለት ነው። አይ ራይት ባይ ኤ ፔን ዊዝ ኤ ፔን ማለት ይቻላል። ባይ በ ብ ለማለት ነው። ቢ ዋይ ኢ ካለበት ደግሞ ኢ ከጨመርክበት ደግሞ ቻው ማለት ነው። ቻው። ስለዚህ እነዚህ ሶስቱ መለየት ያስፈልገናል። ስለዚህ ባይ መግዛት ማለት ነው። አንድ ነገር ስትገዛ ባይ ያደረግኩ ትላለህ። የገዛው ስትሸጠው ደግሞ ሴል ያደረግኩ ትላለህ ማለት ነው። ባይ ሴል ባይ ሴል። ኦኬ ሶ this is all for today. If you have any question or suggestion, you're welcome. ተወሪቶ ካላችሁ በኮሜንት ሴሽን መጻፍ ይቻላል። ለዛሬ እዚህ ጋር ሊበቃን ነው። ስለተከታተለችኝ አመሰግናለሁ። ከቻላችሁ ሼር አድርጉ፣ ካልቻላችሁ ላይክ አድርጉ፣ ኮሜንት ደግሞ ጻፉ። አመሰግናለሁ። ባይ ባይ። ሲ ዩ ኔክስት ታይም። that's all. Okay. የእኛው ቤት ይታያቸዋል። ስገር በዚያ እንትን ያለ የጎረቤታችን ነው። Okay, bye. Thank you.